ሰላም ጤና ይስጥልኝ። የኢትዮ ሞኒተር ተከታታዮች የዕለቱ ዜናዎች ይዘንላችሁ ቀርበናል። በቅድሚያ አርዕስተ ዜና። እስራኤል ድጋፍ ጠየቀች። ትራምፕ በሁለት ሳምንታት ውስጥ እንደሚወስኑ አስታውቋል። ኢትዮጵያ በኑሮ ውድነት ከአፍሪካ ሀገሮች ቀዳሚ ደረጃ መያዟን አንድ ሪፖርት አመለከተ። የሱዳኑ ጠቅላይ ሚኒስትር የኮታ ፖለቲካ እንደሚያስቀሩ ተናገሩ። እነዚህና ሌሎች መረጃዎች እናቀርባችኋለን። መልካም ቆይታ። ኢትዮጵያ በኑሮ ውድነት ከአፍሪካ ሀገሮች ቀዳሚ ደረጃ መያዟን አንድ ሪፖርት አመለከተ። ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ስትይዝ ከዓለም 53ኛ ደረጃ ላይ መቀመጧን ሪፖርቱ አመልክቷል። የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ባወጣው አዲስ ሪፖርት እንዳስታወቀው ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች ዜጎች የበለጠ ገንዘባቸው ያወጣሉ። በሪፖርቱ መሰረት በኑሮ ውድነት ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠችው 46.5 የኑሮ ውድነት ጠቋሚ ነጥብ በማስመዝገብ ሲሆን ይህም አፍሪካ ውስጥ ካሉ ሀገሮች ሁሉ ከፍተኛ ነው ተብሏል። በሀገሪቱ የሚታየው የሸቀጦች ዋጋ መወደድ በኑሮ ውድነት ደረጃ አንደኛ እንድትሆን ምክንያት መሆኑንም ሪፖርቱ አመልክቷል። ይህም በተለይ በቋሚ ወይም በዝቅተኛ ገቢ የሚኖሩ ሰዎች ሳምንታዊ ወጪያቸውን ለመሸፈን እየከበዳቸው መምጣቱን የወጣው ሪፖርት ጠቁሟል። በትግራይ ክልል በመቀለ ከተማ አምስተኛ ክረምት በሻራ ይብቃን በሚል መሪ እየተካሄደ ያለውን ሰላማዊ ሰልፍ ለሶስተኛ ቀን ዛሬ ሰኔ 13 ቀን 2017 ዓ.ም እየተካሄደ ይገኛል። ሰላማዊ ሰልፉ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ የተጠራ ነው። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድመዋል። እንዲሁም ትምህርት ቤቶች እንዲዘጉና ተማሪዎችም ሰልፉ እንዲቀላቀሉ ተደርጓል። በተመሳሳይ የትግራይ ኦርቶዶክስ ቤተክርስቲያንና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ በከተማዋ ሮማናት አደባባይ እየተካሄደ ባለው ሰልፍ የሃይማኖት አባቶችና ተከታዮቻቸው ተሳትፏል። በመቀለ ለተከታታይ 3 ቀናት የተካሄደው ሰልፍ ዛሬ የመርሃ ግብሩ የመጨረሻ ቀን ነው። በሰልፉ የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝደንት አቶ አማኑኤል አሰፋ የትግራይን ብሔራዊ ጥቅም በሰላማዊ መንገድ ለማረጋገጥ ሁሉም ጥረት ይደረጋል ብሏል። የተፈናቀሉ ዜጎች ለአምስተኛ ክረምት እንዳይሰቃዩ ጊዜያዊ አስተዳደሩ ከሚመለከታቸው አካላት ጋር በመተባበር አስፈላጊውን ሁሉ ጥረት እንደሚያደርግም አቶ አማኑኤል አረጋግጧል። ለአምስተኛ ክረምት በመጠለያ ይብቃ የሚለውን የተፈናቃዮች ሰልፍ በሱዳንና በተባበሩት መንግስታት ድርጅት በሚገኘው ጄኔቫ ከተማም ዛሬ ተካሂዷል። እስራኤል ድጋፍ ጠየቀች። እስራኤል የሚደረግላት ሁሉም ድጋፍ እንደምትቀበል አስታወቀች። ፕሬዝደንት ትራምፕ በሁለት ሳምንት ጊዜ ውስጥ በኢራን ጉዳይ እንደሚወስኑ ተናግሯል። ፕሬዝደንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ እንደሚወስኑ በመግለጽ ዩናይትድ ስቴትስ በጦርነቱ ውስጥ የመሳተፏ እድሏ በመቀነሱ እስራኤል ሐሙስ ዕለት የኢራን የኒውክሌር ቦታዎችን ለመምታት የሚደረግላትን ድጋፍ ሁሉ እንደምትቀበል አስታውቃለች። የኢራን ሚሳኤል ሐሙስ ዕለት የእስራኤልን ሆስፒታል ከመታ በኋላ ቴሄራን የጦር እና የስለላ ጣቢያን ኢላማ አድርጓል በተባለው ጥቃት የመከላከያ ሚኒስትር እስራኤል ካትዝ በኢራን መሪ ላይ ዛቻ ሰንዝረዋል። ይህም ለአንድ ሳምንት በዘለቀው ጦርነት ውጥረቱ እንዲጨምር አድርጓል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራን በደቡባዊ ቤርሳባ ከተማ በሚገኘው የሶሮቃ ሆስፒታል በፈጸመችው ጥቃት 40 ሰዎች ጉዳት እንደደረሰባቸው በመግለጽ ኢራን ከባድ ዋጋ ትከፍላለች ብለዋል። ኔታንያሁ ትላንት በቴሌቪዥን ባስተላለፉት መልእክት እስራኤል ሁሉንም የኢራን የኒውክሌር መስሪያ ቤቶችን መምታት ትችላለች፣ ነገር ግን የሁሉም እርዳታ ትቀበላለች ብለዋል። ይህ የድጋፍ ጥሪ እስራኤል ጦርነቱ እንደከበዳት ማሳያ ነው የሚሉ አሉ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው ማሪን ኮርፕስ ጀነራል እና የአፍሪኮም አዛዥ ጋር መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራል እና የአፍሪኮም አዛዥ ከሆኑት ጀነራል ማይክ ላንግሌይ ጋር በዛሬው ዕለት ተወያይቷል።
ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባሰፈሩት መልእክት የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ከጀነራል ማይክ ላንግሌ ጋር ውይይት አድርገናል ብለዋል። የአሜሪካ አፍሪካ ኮማንደር አፍሪኮም አዛዥ ጀነራል ሚካኤል ላንግሌ ኢትዮጵያን ጎብኝተው ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተዋል። ውይይታቸውም በአፍሪካ ቀንድ የአልሸባብና የአይኤስአይኤስ የሽብር ስጋትን ለመከላከል ላይ ያተኮረ እንደነበር ገልጿል። የጀነራል ሚካኤል ላንግሌ የኢትዮጵያ ጉብኝት የአሜሪካ የልዑካን ቡድንን ትላንት በሶማሊላንድ የነበረው ቆይታ ካጠናቀቀ በኋላ የተደረገ ነው። የሶማሊላንድ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ይህ ጉብኝት የሁለትዮሽ የመከላከያ የንግድና የጸጥታ ትብብርን ለማጠናከር ያለንን የጋራ ቁርጠኝነት ያሳያል ብሏል። የሱዳን ጠቅላይ ሚኒስትር የተስፋ መንግስት ያሉትን አደረጃጀት ይፋ አደረጉ። ከዚህ በፊት የነበረው የፖለቲካ ኮታ ውድቅ አድርጎታል። የሱዳን አዲስ ጠቅላይ ሚኒስትር ካሚል ኢድሪስ ሐሙስ ዕለት ከፓርቲ ውጭ የሆኑ የመንግስት መዋቅር ማቀዳቸው አስታውቋል። ይህ እርምጃ ከሰራዊት ጋር በመተባበር ከታጠቁ ቡድኖች ጋር ያለውን የስልጣን ክፍፍል በቀጥታ የሚፈታተን እርምጃ ነው ተብሏል። እንደ አውሮፓውያን አቆጣጠር በግንቦት 19 በጦር ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን የተሾሙ ካሚል ኢድሪስ እንደ አውሮፓውያን አቆጣጠር በ2021 ወታደራዊ መፈቅለ መንግስት ተከትሎም አብደላ ሐምዶክ ከስልጣን ከለቀቁ በኋላ የመጀመሪያ ሰው ናቸው። ከገለልተኛ ባለሙያዎች የተውጣጡ 22 አባላት ላሉት የተስፋ መንግስት ያሉት እቅድ የ2020 የጅዋ የሰላም ስምምነትን በቀጥታ ይጋፋል በማለት ትችት ገጥሞታል። በዚህ ስምምነት መሰረት የፍትህና የእኩልነት ንቅናቄ መሪ የሆኑት ጅብሪል ኢብራሂም የፋይናንስ ሚኒስተር ሲሆኑ በሚኒሚናዊ የሚመራው የሱዳን ነጻ አውጪ ንቅናቄ ተወካይ ደግሞ የማዕድን ሚኒስትርን ለማድረግ መታቀዱ መረጃዎች አሳይቷል። ጠቅላይ ሚኒስትር ኢድሪስ በሀገሪቱ ቴሌቪዥን በተላለፈው ንግግራቸው የፖለቲካ ኮታዎችና ዘመድ አዝማድነትን በሁሉም መልክ ከመንግስት መዝገበ ቃላት እንደሚሰረዝ ተናግረዋል። ዓላማው በጣም ብቁ ልምድ ያለውና በመልካም ስምና ታማኝነት ላይ የተመሰረተ ፍትሐዊ ሽሞቶችን ማሳካት እንደሆነም ተናግረዋል። ኢትዮጵያ ከመጪው ሐምሌ ወር ጀምሮ በይፋ በአፍሪካ ነፃ የንግድ ቀጠና መገበያየት ትጀምራለች ተባለ። በንግድ ቀጠናው ኢትዮጵያ በየትኛው ሀገራት ላይ ምን አይነት ንግድ ትነግድ የሚለውን ዝርዝር ነገር የያዘው ስትራቴጂም ነገ ይጸድቃል ተብሏል። የንግድና ቀጠናው ትስስር ሚኒስትር ካሳሁን ጎፌም ዛሬ ረፋድ በፓርላማ ቀርበው የመስሪያ ቤታቸው የ11 ወራት የስራ ክንውናቸውን ለሕዝብ ተወካዮች ምክር ቤት አቅርበዋል። ሚኒስትሩ ከሐምሌ 1 ጀምሮ በነፃ ንግድ መገበያየት እንደሚጀመር ተናግረው ንግድ የሚጀምረውም በመጀመሪያው ታሪፍ ላይ 90 በመቶ ወይንም ዜሮ ታሪፍ በተደረጉ ምርቶች ላይ ነው ብለዋል። የንግድና ቀጠናው ትስስር ሚኒስትሩ አቶ ካሳሁን ጎፌ ነገ የትግበራው ስትራቴጂ እንደሚጸድቅ ተናግረዋል። የኢትዮ ሞኒተር ተከታታዮች ለዛሬ የያዝናቸው ዜናዎች እነዚህ ይመስሉ ነበር። ስላዳመጣችሁን እናመሰግናለን። ሰላም።